እንደ ፈንድሻ ፍክት ብላችሁ ከመጀመሪያ ጀምሮ እስከ መጨረሻው በሳቅ ተሞልታችሁ ውጣ አትወጭም አልወጣም ከምትባባሉ ሰላም ፈጥራችሁ እንደው ብናያችሁ ምን አለበት? ታርቀናል፣ ሰላም ፈጥረናል ብትሉን። ኧረ ተው እናንተ ልጆች ልታሳብዱን ነው እንዴ ዘንድሮ? ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የዛሬው ቪዲዮ ግን በጣም ደስ ይላል። እንዳያችሁት ያው ከመጀመሪያ ጀምሮ ጭቅጭቅን ቢኖርበትም ግን ሁለቱም በፍቅር ጦዝ ብለው በፈገግታ ፍክት ብለው ነው ያየናቸው። እኔ የታየኝ እንደዛ ነው። እንግዲህ ቤተሰብ ምንም የሚያሳዝንና የሚያስከፋ ነገር የዛሬው ቪዲዮ የለውም። ሀይሚትዬ ኧረ ተይ እንደው ግን አይከብድም? የሚወዱትን ሰው ውጣ ማለት አይከብድም? ሻንጣን አዘጋጅቶ ኧረ ተይ ሀይሚዬ ተይ። ጨክነሽ ነው ግን በቡቡዬ በዚህ ሸበላ ጨከንሽበት? በፍጹም በፍጹም ሊሆን አይችልም። ሀይሚቲ ደግሞ የዛሬው ፍቅራቸው እናንተ እንዴ የዛሬው ፍቅራቸው ጧፍ ያለ ፍቅር እኮ ነው። በቃ ሁለቱም ተነፋፍቀው ነው የተገናኙት። አለ አይደለ በቃ እልህ አለ ውስጣቸው እንጂ ማለት ነው። እንዴ የዛሬውማ ያስታውቃል ያስታውቃል ቤተሰብ እና እንግዲህ ሀይሚቲ ያው ቡራን ቀጥረው ሻንጣውን ምናምን አዘጋጅታ የተወሰነ ልብሱን ማለት ነው ውጣ ከቤት በቃ እዚህ በኋላ እኔ ጋ ማደር አትችልም ብላ እንግዲህ ከቤት ለማስወጣት ነበር ዝግጅቷ። እሱ ግን እንደሄደ ማለት ነው እንደምታዩት ዛሬ እንዴት አምሮበት እንደመጣ ማለት ነው። እሷም ደግሞ ፏ ብላን የጠበቀችው። እኔ ግን ቤተሰብ እንደው ይመስለኛል ጨክና እንደው ሻንጣውን ያወጣችሁ ይመስላችኋል? ዘግታበታለች እኮ ከበር ልክ ቡራ እንደወጣ ሻንጣውን አስወጥተዋለች ማለት ነው። ሀይሚቲ ግን እንደዚህ እኔ ትጨክኛለሽ ብዬ አንድ ቀንም አስቤ አላቅም። በዚህ በጨለማ ደግሞ ቡራን ሂድ የምትይው አይመስለኝም። እርግጠኛ ነኝ እንደው ከካሜራ ጀርባ እንደው ሳይመለስ አይቀርም ሀይሚ እና ግን ቆይታችሁ አሪፍ ነበር። ደስ ይል ነበር የዛሬው ማለት ነው። ከሌላው ጊዜ ዘለፋ የሌለበት ወጣ ያሉ ቃላቶች የሌለበት ምናምን አሪፍ ነበረ፣ ተመችቶኛል። ግን ያው ሀይሚዬ ግን ሂድ እዛው አንድ አስረግዝሃል፣ ሁለተኛ ልታስረግዝ ነው ወይ ምናምን እያለችው ነበረ። ግን እሱ ያው ስለሚወዳት ምናምን ምንም መስሎ አልታየውም። እየሳቀ ምናምን ነበር እንደውም ሲስማት የነበረው። አትሳመኝ አትንካኝ ሁሉ ስትለው ነበረ። እኔ አልፈርድብሽም ሀይሚትዬ፣ ያለው ነገር አዎ ያናድዳል። ግን ብትናደጅም ደግሞ ሁሉ ነገር እንደሚስተካከል ተስፋ አደርጋለሁ። ግን ዛሬ የሆነ በቃ አይደለ እንደው አውቀሽ ነው እንጂ ማለት ነው ከልብሽ አይመስለኝም። በቃ ውጣልኝ ስትዩ የነበረው ምን እንደሚል ይህኔ እኮ አንጀትሽን ብልት አድርጎታል። ብልት አላሳዘናችሁም? ቡቡዬ ቡቡዬ አላሳዘናችሁም? ይህንን የመሰለ ሸበል አሁን እንደው አስወጥቶ በር መዝጋት ይህን የመሰለ ሸበላ እንደው ውጣልኝ ትይዋለሽ? እንደዛ አምሮብሽ እንደዛ ጨረቃ ሆነሽ ደግሞ እኮ ቡና ምናምን አፍልታን የጠበቀችው ግን ሀይሚቲ አይደለ? ቡና ፍልተሽ ፈንድሻ ሁሉ አለ እዛ ጋ አይቼዋለሁ። አይታችሁት ከሆነ ቤተሰብ ማለት ነው። ነፋ አድርጋ ነው የጠበቀችው፣ ሞቅ ደመቅ አድርጋ። ለማንኛውም እስኪ ይሁን ነገሮች ይስተካከላሉ። ያው ዛሬ በወጣ ነገም ተመልሼ መምጣት አይቀርም ብሏል። እሱ ቢከራይልኝም እንኳስ እኔ አልወጣም፣ መውጣት ያለበት እሱ ነው ብላ ሰሞኑንም ውጭ እንዳደረ ነው ስትናገር የነበረው። እሱም ደግሞ አልጋ ይዤ ነው ምናምን እያለ ነበረ እና መሆን የለበትም። ምክንያቱም አልጋችሁ የተለያየ ስለሆነ ክላሳችሁ የተለያየ ነው። የተለያየ ክላስ መተኛ ትችላላችሁ። አንተም ክላስ እሷም ክላሷ ማለት ነው። እና በዚህ ልክ ውጭ ማደር አይጠበቅብህም ማለት ነው ጅንኑዬ። ለማንኛውም ጸባይህን አስተካክለክ ከሀይሚትዬ ጋር ቀጥሉ። ሀይሚቲ እንደውም
ዛሬ ላይ የማደርገው ነገር ግማሾቻችሁን ሊያስደስት ግማሾቻችሁን ሊያስከፋ ይችላል ብላለች እና እውነትም ብሩኬ ከቤት እንዲወጣ የሚደሰቱ ሰዎች እንዳሉ ነው የገባኝ እኔ ማለት ነው ዝም ብዬ ሳስበው እና ሀይሚትዬ ለሰዎች ደስታ ብለሽ ደግሞ ቡራዬን ከቤት ማስወጣት የለብሽም ብዬ አስባለሁ። እኛ ደስ የሚለን አንቺም እሱም ተስማምታችሁ ነገሩን ፈታችሁ ምናምን በአብራችሁ ስትቀጥይ ነው እንጂ ይሄ ጸብ፣ ውጣ ውጪ ምናምን የሚባል ነገር እኔ በበኩሌ አያስደስተኝም ማለት ነው እና እንደዛ አይነት ሀሳብ ያላቸው ወይንም ይሄ ሀሳብ በመምጣቱ የሚደሰቱ ሰዎች ለአንቺም ለቡራም ማለት ነው ጥላት ናቸው ብዬ ነው የማስበው እኔ እውነት ጥላት ናቸው ብዬ ነው የማስበው እኔ በበኩሌ እና ሀይሚቲ ማለት ነው የኔ ቆንጆ ነገሩን ተነጋግራችሁ ፍቱት ነው የምለው። በእርግጥ ሰሞኑን አንቺ ጋርም የተረጋጋ ነገር ነው የሚታየው። እሱም ደግሞ ነገሮችን ቀስ ብሎ ይፈታል ያስተካክላል ብዬ አስባለሁ። ከዛ በኋላ ግን በህይወታችሁ ማለት ነው ማንንም ጣልቃ ማስገባት የለባችሁም። ሀሰን እንዲገባ እንዳትፈቅዱለት። ጓደኛችሁም ቢሆንም የፈለገ ታምር ቢሆን ከዚህ በኋላ ማለት ነው እንደውም የነበሩትንም ወደ ጎን ብላችሁ ሁለታችሁ ተነጋግራችሁ ለማስተካከል መሞከር እንጂ አዲስ ሰው በመጣ ቁጥር አዲስ አጀንዳ እንደገና ነገሩ እየተባባሰ ነው የሚሄደው እና ቡራውን ያችን ልጅ ይዛት የመጣችው ልጅ በእርግጥ የአክስቱ ልጅ ናት እየተባለ ነው። ለድምቀትም ሊሆን ይችላል የመጣችው። ያው እውነትን እውነት እንበል። እኔ ብዙ ልጆች እየጻፉልኝ ነው ያሉት የአክስቱ ልጅ ናት፣ የእናቱ የእህት ልጅ የእናቱ እህት አዲስ አበባ ልጅ ብለውኛል ማለት ነው። እና እኔ የማውቀው ነገር የለም ግን እየተጻፈልኝ ነበር ኮሜንት ላይ እና የአክስት ልጅነት ከተባለ እንግዲህ ያው ለድራማ ድምቀት ነው የመጣችው ማለት ነው። ስለዚህ ግን የአማለያ ማለት ነው ተመልካችም እንዳይቀየሟችሁ መስመር ያለፈ ነገር እንዳታደርጉ ማለት ነው። በቃ አንዳንዴ ጋብ እየፈጠራችሁ ሂዱበት ነው የምለው። ለማንኛውም ደስ ትላላችሁ፣ ታምራላችሁ፣ ታስቀናላችሁ። አሁን የዛሬው ማለት ነው ደስ የሚል ቪዲዮ ነው። ምንም እንከን የሚወጣለት ቪዲዮ አይደለም። ቁም ነገር ማለት ነው። በቃ ይሄ ምንድነው ስታንዳርዱን የጠበቀ ወቅቱን የጠበቀ ቪዲዮ ትሉታላችሁ። በቃ ወቅቱን የጠበቀ ቪዲዮ። ምክንያቱም ብዙዎቹ ይውጣ ከቤት እያሉ ነበር። ከቤት ይውጣ ታስወጣው ብለው ሲደሰቱ ነበር። ይኸው አስወጣችላቸው። ግን ሀይሚ እኮ እሳት ብልጥ አይገልጻትም። የእውነት ነው የምላችሁ። የእናንተን ሞራል ጠብቃላችኋለች። በነገራችን ላይ ይውጣ ያላችሁ ሰዎች ለእናንተ ሞራል ብላ እንግዲህ ዛሬ ሻንጣውን አዘጋጅታ አስወጥተዋለች። እንኳን ደስ አላችሁ ማለት ነው። እኛ ግን ብዙም ደስ አላለንም። ነገር ግን ኦኬ ችግር የለውም፣ አይከፋንም፣ ብዙም አይከፋንም ማለት ነው። ምክንያቱም ተመልሶ ስለሚመጣ መልሳ ስለምታስገባው ማለት ነው። የሚዋደዱ ሰዎች ቢጣሉም አይራራቁም እና መልሰው ይገናኛሉ። ደስታችሁን ደግሞ በትንሹ አድርጉት። አሁን ዛሬ ጀግና ሀይሚ ያስወጣችሁ ጀግና ትሉ ይሆናል እኮ እናንተ መቼም አታፍሩም። እናንተ ምነው ይችን የመሰለች ልጅ እሱስ ቢሆን ለቆ የሚሄድ ይመስላችኋል? ሀይሚቲስ ቡራን የመሰለ ቀብራራ ስታስቡት ማለት ነው በከሽ ትንትለቀ ይመስላችኋል? ተው እንጂ እና ለማንኛውም ብዙም ደስታ አታብዙ ማለት ነው። ደስታችን ወደፊት ነው። ወደፊት በጣም ብዙ ደስታ አለን። ነገሮች ደግሞ በአንዴ አይሆኑም፣ ቀስ በቀስ ነው የሚሄዱት ማለት ነው። እና ለማንኛውም ተመችቶኛል። እኔ የዛሬው ቪዲዮ ጋይስ በጣም ምርጥ ነው። አንገቷን ሲይዘው ልታንቀኝ ነው ያለች። ተይ ሀይሚቲ አንዳንዴ ቦታ ስጩ እንጂ እንዴ! ቦታ ስጩ። ናፍቀሹ እኮ ነው። ሰሞኑን አላገኘሽም። በጣም ናፍቀሽዋል። መላፋት ይፈልጋል። በቃ ማናደድ ይፈልጋል። ያ ነገር አለ አይደለ? ፍቅር እኮ እንደዚህ እያለ ነው ወደ ቦታው የሚገባው ማለት ነው። እና ግድ አታድርጊው እሺ የኔ ውድ። ለማንኛውም ውዶቼ የዛሬ ቪዲዮ ይሄንን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ
መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ቤቴን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ጨረቃ ፋሚሊዎች ደግሞ አታስቡ፣ አትጨናነቁ፣ ነገሮች ይስተካከላሉ ብያችኋለሁ እና ባይ ባይ።